በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓት ማዕከላዊ ኮሚቴ ተተኪ ካውንስል ጽህፈት ቤት የህወሓት ውሳኔ እንደማይቀበለው አስታወቀ። የህወሓት ማዕከላዊ ኮሚቴ ተተኪ ካውንስል የተባለ ጽህፈት ቤት ህወሓት የጀነራል ታደሰ ወረደ ጊዜያዊ አስተዳደር ላይ መፈንቅለ መንግስት በማካሄድ ከ2013 ዓ.ም በፊት በዶክተር ደብረጽዮን ገብረ ሚካኤል የሚመራ መንግስት ለመመለስ የወሰነው ውሳኔ እንደማይቀበለው አስታውቋል። ካውንስል ጽህፈት ቤቱ የነ ዶክተር ደብረጽዮን የህወሓት ስብስብ ውሳኔ እንደማይቀበለውና በአሁኑ ወቅት የትግል አቅጣጫችን የፕሪቶሪያ የሰላም ስምምነት ነው ያለ ሲሆን ነገር ግን የሰላም ስምምነቱ ተግባራዊ እንዳይሆን በውስጣችን ያለው ያልተመጣጠነ የፖለቲካ ሁኔታ ከፍተኛ ዋጋ ስላስከፈለ እነዚህ ሁኔታዎች አርመን መታገል ያስፈልጋል ሲል ህወሓት እያደረገው ያለው የፕሪቶሪያ ስምምነት አለማክበርን ተችቷል። ጀነራል ታደሰ ወረደ በበኩላቸው 50 ዓመት ታግያለሁኝ። በዚህ ሂደት ውስጥ አድርግ የተባልኩት ሳይሆን ያመንኩበት ሳደርግ ነበር። አሁንም ከትግራይ መውጣት የማይታሰብ ነው ሲሉ መፈንቅለ መንግስት የሚያካሂዱባቸውን ቡድን እንዲያድብ እያስጠነቀቁም ይገኛሉ። በማዕከላዊ ጎንደር በህገወጥ መንገድ ሲጓጓዝ የነበረ ነዳጅ በቁጥጥር ስር ዋለ። በማዕከላዊ ጎንደር ዞን የምዕራብ ደንቢያ ወረዳ ፖሊስ ጽህፈት ቤት በህገወጥ መንገድ ተጭኖ ሲጓጓዝ የነበረ ከፍተኛ መጠን ያለው ነዳጅና ቤንዚን በቁጥጥር ስር መዋሉን አስታውቋል። የጽህፈት ቤቱ ኃላፊ ኢንስፔክተር የጸዳው ምስጋናው እንደገለጹት መነሻውን ከጎንደር አድርጎ ወደ ደልጊ ከተማ በመጓዝ ላይ የነበረ አንድ አይሱዙ የጭነት ተሽከርካሪ ሚያዝያ 10 ቀን 2018 ዓ.ም ከጧቱ 12 ተኩል ገደማ በጮሃይት ኬላ ላይ በተደረገ ፍተሻ ተይዟል። በፍተሻው ወቅት በተሽከርካሪው ላይ በድምሩ 4620 ሊትር ነዳጅ ተጭኖ የተገኘ ሲሆን ቤንዚን 16 በርሚል፣ ናፍጣ ደግሞ 5 በርሚል ሲሆን የወረዳው የህገወጥ ቁጥጥር ግብረ ኃይል በጉዳይ ላይ ተወያይቶ የተያዘው ነዳጅ እንዲወረስ ውሳኔ ማስተላለፉን ኢንስፔክተሩ ገልጸዋል። ኃላፊው አክለውም ወቅታዊውን የነዳጅ እጥረት እንደ መልካም አጋጣሚ በመጠቀምና ዋጋ በመጨመር ትርፍ ለማግኘት የሚሞክሩ ስግብግብ ነጋዴዎች ላይ ጥብቅ ቁጥጥርና እርምጃ እንደሚቀጥል አስገንዝበዋል። ህብረተሰቡም መሰል ህገወጥ ድርጊቶች ሲመለከት ለፖሊስ ጥቆማ በመስጠት ትብብሩ እንዲያጠናክርም ጥሪያቸውን አቅርበዋል። ለመጀመሪያ ጊዜ በኢትዮጵያ አስተናጋጅነት የአዲስ አበባ ግራንድ ፕሪ ውድድር ተካሄደ። ለመጀመሪያ ጊዜ በኢትዮጵያ አስተናጋጅነት እየተካሄደ በሚገኘው የአዲስ አበባ ግራንድ ፕሪ ውድድር በወንዶች 3000 ሜትር መሰናክል አትሌት ገመቹ ጎዳና አሸንፏል። 8 ደቂቃ 32 ሰከንድ ከ11 ማይክሮ ሰከንድ አትሌቱ ርቀቱን ለማጠናቀቅ የወሰደበት ሰዓት ሲሆን ጀማል ጀዋር ሁለተኛ ሲወጣ ኢሳ አብዶ ሶስተኛ ደረጃን ይዘው አጠናቀዋል። በሴቶች 5000 ሜትር ደግሞ ማስተዋል መሐባ አሸንፋለች። አትሌት ማስተዋል መሐባ 15 ደቂቃ ከ41 ሰከንድ ከ12 ማይክሮ ሰከንድ ርቀቱን ለማጠናቀቅ የወሰደባት ሰዓት ነው። በውድድሩ መብራት ጸጋይና ሮቤዲራ ሁለተኛና ሶስተኛ ሆነው አጠናቀዋል። የፈረንሳዩ ፕሬዝዳንት ዛሬ በሊባኖስ አንድ ፈረንሳዊ ወታደር መገደሉን ተናገሩ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በኤክስ ገጻቸው ላይ በሊባኖስ የሰላም ማስከበር ተልዕኮ ውስጥ አባል የሆነ ፈረንሳዊ ዛሬ ማለዳ በደቡባዊ የሀገሪቱ ክፍል መገደሉን አስታውቀዋል። የመንግስታቱ ድርጅት የሰላም ማስጠበቅ ተልዕኮ አባል የሆኑ ሌሎች 3 ወታደሮች መጎዳታቸውና ከአካባቢው እንዲወጡ መደረጉን ፕሬዝዳንቱ ጨምረው አስታውቀዋል። ኢማኑኤል ማክሮን አሁን ባለው መረጃ ለጥቃቱ ተጠያቂው ሄዝቦላህ ነው ብለዋል። አክሎም የሊባኖስ ባለስልጣናት ጥቃቱን ፈጽመዋል ተብለው የተጠረጠሩ ሰዎች በፍጥነት በቁጥጥር ስር እንዲያውሉም ጠይቀዋል። የሊባኖሱ ጠቅላይ ሚኒስትር ናዋፍ ሰላም በፈረንሳይ የሰላም አስከባሪ ወታደሮች ላይ የደረሰው ጥቃት አውግዘዋል። የዚህን ጥቃት ሁኔታ ለማወቅና አጥፊዎችን ተጠያቂ ለማድረግ አፋጣኝ ምርመራ እንዲደረግ ጥብቅ መመሪያ አውጥቻለሁ ሲሉ በኤክስ ገጻቸው ላይ በለጠፉት መልእክትም ላይ ተናግረዋል። ይህ ኃላፊነት የጎደለው ድርጊት በሊባኖስና በሚደግፏት ወዳጅ የዓለም ሀገራት አጋር ባላት ግንኙነት ላይ ከፍተኛ ጉዳት እንደሚያደርስ አልገልጽ ማለፍ አልፈልግም ብለዋል። ሰላም ጥቃቱን ማን እንደፈጸመው ግን አልገለጹም።
ሆርሙዝ በድጋሚ ተዘጋ። የኢራን ጦር ሆርሙዝ ሰርጥን መዝጋቱን አስታውቋል። ቴህራን ሆርሙዝ ተከፍቷል ባለች በሰዓታት ውስጥ ነው ድጋሚ መዘጋቱን ያስታወቀችው። የኢራን አብዮታዊ ዘብ ኃይል ሆርሙዝን ተቆጣጥረን በቅድመ ሁኔታው ላይ እንዲገኝ አድርገነዋል ማለቱን የሀገሪቱ መገናኛ ብዙሃን ዘግበዋል። የተወሰኑ የጭነት መርከቦች በሰርጡ አቋርጠው ማለፍ ችለው እንደነበር መረጃዎች ያሳዩ። በሌላ በኩል ኢራን ለሁለተኛ ዙር ድርድር ገና ፈቃደኝነቷን አልገለጸችም ሲል የሀገሪቱ ሚዲያ ዘግቧል። ቴህራን ከአሜሪካ ጋር ለሚደረገው ሁለተኛ ዙር ድርድር እስካሁን ፈቃደኛ እንዳልሆነች የኢራኑ ተስኒም የዜና ወኪል አንድ ስማቸው ያልተጠቀሰ የሀገሪቱን ምንጭ ዋቢ አድርጎ ዘግቧል። ኢራን በመልእክት ልውውጡ ወቅት አሜሪካ ከልክ ያለፉ ጥያቄዎችን አቅርባለች ብላ እንደምታምንም ተገልጿል። ድርድሩ እንዲቀጥልም አሜሪካ እነዚህ ጥያቄዎች ማንሳት እንዳለባት እንደ ቅድመ ሁኔታ አስቀምጣለች። ቴህራን ይህን አቋሟን በፓኪስታን አምባሳደር በኩል ለአሜሪካ ያሳወቀች ሲሆን ለሁለተኛ ዙር ድርድር አለመስማማታችንን በፓኪስታን አደራዳሪነት ለአሜሪካ ወገን አሳውቀናል ሲል ምንጩ ገልጿል። ኢራን ምንም አይነት ውጤት በማይገኝበትና ጊዜ በሚያባክን ረጅም ድርድር ውስጥ የመሳተፍ ፍላጎት እንደሌላትን በድጋሚ አረጋግጣለች። በሌላ በኩል ግብጽና ፓኪስታን በሁለት ሀገራት መካከል ስምምነት እንዲደረስ ከፍተኛ ጥረት እያደረጉ መሆኑ ተገልጿል። የግብጽ ውጭ ጉዳይ ሚኒስትር በድር አብደላቲ እንደገለጹት ሀገራቸውና ፓኪስታን በአሜሪካና በኢራን መካከል የመጨረሻ ስምምነት እንዲደረስ እንደ አደራዳሪ ጠንክረው እየሰሩ ይገኛሉ። ሚኒስትሩ በቱርክ እየተካሄደ ባለው የአንታሊያ ዲፕሎማሲ ፎረም ላይ እንደተናገሩት በሚቀጥሉት ቀናት ስምምነቱ ይሳካል ብለን ተስፋ እናደርጋለን። የዚህ ጦርነት መቀጠል እኛን በቀጠናው ያሉትን ብቻ ሳይሆን መላው ዓለም እየጎዳ ነው ብለዋል። ሂደቱ ወደፊት እንዲራመድም ከፍተኛ ግፊት እያደረጉ መሆኑን አክለው ገልጸዋል ሲል የዘገበው አልጀዚራ ነው። ይህ በእንዲህ እንዳለ ኢራን በምስራቃዊ የሀገሪቱ ክፍል የሚገኘውን የአየር ክልሏን በከፊል መክፈቷ ተገልጿል። ይህም ተከትሎ 6 የኢራን አውሮፕላን ማረፊያዎች በድጋሚ መከፈታቸው የኢራን አየር መንገዶች ማህበር አስታውቋል። በድጋሚ ክፍት ከሆኑት አውሮፕላን ማረፊያዎች መካከል በቴህራን የሚገኙት ኢማም ሀሚኒ ዓለም አቀፍ አውሮፕላን ማረፊያና ማህራባድ ዓለም አቀፍ ማረፊያ ይገኙበታል። በተጨማሪም በመሻድ፣ በቢርጃንድ፣ በጎርጋን እና በዛሄዳን የሚገኙ አውሮፕላን ማረፊያዎች አገልግሎት መስጠት መጀመራቸውም ተገልጿል። የኢራኑ ተስኒም የዜና ወኪል የማህበሩን ዋና ጸሐፊ ዋቢ አድርጎ እንደዘገበው አየር መንገዶቹ የሀገር ውስጥና ዓለም አቀፍ በረራዎች በድጋሚ ለመጀመር አስፈላጊውን ዝግጅት እያደረጉም ይገኛሉ። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ